ፖይራዝ አይሴጉል ላይ ሽጉጥ ደቀነባት። ዛፈርን በእሳት አቃጥለው ገደሉት። ባህሪ ባባ ከነግብረ አበሮቹ ታሰረ። የሴማ እናት ሞተች። ፖይራዝ ሽጉጥ ራሱ ላይ ደቀነ። አይሴጉል የምትወደው ታካሚዋ ኦጉዝ ዛፈር ባቀነባበረው ሴራ ተገድሎ ፖሊስ ጣቢያ አንቺ ልትሆኚ ትችያለሽ፣ ጉዳዩን እስር ቤት ሆነሽ ትከታተያለሽ ብሎ ዘብጥ ያወርዷታል። የሟች ኦጉዝ አባት 100% ገዳይ አይሴጉል ናት ነው ብሎ አምኗል። ከፖይራዝ ጋር ክፉኛ ስለተጣሉ አይሴጉል በመታሰሯ እምብዛም አልገረማትም ነበረ። በዛ በኩል ሴማ እናቷን በሞትና በሕይወት መካከል እየተጠባበቀች ነው። አመሻሽ ላይ እስር ቤት ችሎት እስኪያልቅ ድረስ እዚህ ትቆያለሽ። እሺ፣ የሚያስፈልግሽ ነገር ካለ አሳውቂን። አመሰግናለሁ። አባትሽን መውራት ትፈልጊያለሽ? እሺ፣ እንኪ። ሄሎ ልጄ። አባዬ ደህና ነኝ። እሺ፣ አትጨነቅ ልጄ። የሚያስፈልግሽ ነገር ካለ በቶሎ ለጠባቂዎች ነገሪያቸው። እሺ፣ ሁሉንም ነገር ይሰጡሻል። አባዬ አመሰግናለሁ። ፖይራዝ አጠገብ ያለ እንካ። ደህና ነሽ? ምንም ሳትል ለጠባቂዋ ስልኩን ትሰጣለች። ጆሮው ላይ ይዘጋበታል። ፖይራዝ ግን ሆን ብሎ ባባ እንዳያውቅ ዝም ብሎ ወሬ ይቀጥላል፣ ድራማ ይሰራል። በኋላም ስልኩ ይዘጋል። ፖይራዝና ባባ በፍጥነት ወደ ዛፈር ጋር ይመጣሉ። የሆኑ ሰዎች ከርቀት እየተከታተሏቸው ነበረ። ባባ በፍጥነት መጋዘን ውስጥ ወዳለው ዛፈር በፍጥነት ይገባል። ዛፈር ታስሮ ነበረ። ብድግ አድርጎ ከግድግዳው ጋር ጋሽቶ ይዘዋል። ልጄ ላይ ምንድን ያደረግከው? ምንድን ያደረግከው? ሬሳህ ከዚህ እየተጎተተ ይወጣል። ትሰማለህ? ሬሳህን እየጎተቱ ያወጡሃል። እስቲ ፒንሳውን ስጡኝ። ፒንሳውን አምጡ። እጅህን 3 እጅህን አይንህ እያየ እቆርጥልሃለሁ። ሰማህ? አዎ ሰማው። እሺ በሉን ቀጥል። ሊቆርጡት ሲሉ የተኩስ እሩምታ ቦታው ላይ ይከፈታል። አንዱ ጠባቂ እየተንገዳገደ በሽጉጥ ተመቶ ይመጣል። ባባ መተዋል። የባባ ሰዎች የመጡትን መግደል ይጀምራሉ። ቦታው ላይ የሽጉጥ እሩምታ ይከፈታል። ፖይራዝም ከነባባ ሰዎች ጋር በመሆን የመጡትን ሰዎች መግደል ይጀምራል። ባባም ፖይራዝም ሰማኛለህ፣ ቶሎ በል ዛፈር እንዳያመልጥ ተከታተልና ያዘው። እሺ አባዬ እሺ ብሎ እየሮጠ ይወጣል። ሴማና ዛፈር ይህን ጉዳቸውን አያውቁም። ሆስፒታል ናቸው። ሴማ እናቷን በስስት እየተመለከተች ድንገት የእናቷ ድምፅ፣ የእናቷ ትንፋሽ ይቋረጣል። ሴማ ታብዳለች። ዛፈር ሊያረጋጋት ይሞክራል። ነርሶች ሕይወቷን ለማትረፍ ይረባረባሉ፣ ግን ሊያድኗት አልቻሉም። እስከ ወዲያኛው ታሸልባለች። ፖይራዝ ዛፈርን እየተሯሯጠ ይዟል። በኋላም ሽጉጥ ይደቅንበታል። ይፋጥጣሉ። ትሰማኛለህ? የምታመልጥ መስሎ ነበረ? ይኸውልህ፣ በአንድ ነገር ከተስማማን አድንሃለሁ። ገባ? አድንሃለሁ። የምልህን ነገር በሙሉ ታደርጋለህ። አይሴጉል ከእስር ቤት እንድትወጣ ታደርጋለህ። ሰማኸኝ? የባባ ሰዎች የመጡትን ሁሉ ይገድላሉ፣ ይጨርሷቸዋል። ፖይራዝ ቆየት ነው ያለው። ድንገት ዛፈር ፖይራዝ ላይ ሽጉጥ ደቅኖበት ይመጣል። ሁሉም ቀጥታ እነ ዛፈር ላይ ሽጉጥ ይደቅናሉ። ሁላችሁም ሽጉጥ አውርዱ፣ ያለበለዚያ ይሄ ጓደኛችሁን እገድልላችኋለሁ። አይናችሁ እያየ እገድልላችኋለሁ። ልቀቀኝ ብያለሁ። ሁላችሁም ሽጉጥ አውርዱ ብያለሁ። ፖይራዝና ዛፈር በሰሩት ድራማ ዛፈር ያመልጣል። ነባባ ይወጣሉ። ነገር ግን ዛፈር አምልጦ ነበረ። ባባ በጣም ይቅርታ፣ እሺ፣ ስራዬን በአግባቡ መስራት አልቻልኩም አይደል? ባባ እጅግ ይናዳል። ይነጋል። የሴማን እናት ተሰብስበው ይቀብሯቸዋል። ፖሊስ ጣቢያ ፖይራዝ የአቃቢ ሕጉን ልጅ እንዳልገደለች በማስረጃ
ለማሳወቅ ይሞክራል። ኦጉዝን እኔ ነኝ የገደልኩት ብሎ አንድ ሰውም ይመጣል፣ ቃሉንም ይሰጣል። ለአቃቢ ሕጉም ተደውሎ አቃቢ ሕግ አንድ ሰው የልጅህ ገዳይ ነኝ ብሎ መጥቷል። ምን? ያ እጅ የሰጠው ሰው እውነተኛ ገዳይ ነበረ። ዛፈር ነው ይህንን ነገር ያመቻቸው። ፖይራዝ ከዛፈር ጋር በተስማማው ስምምነት መሰረት ነገሮች በአግባቡ እየሄዱ ነው። አይሴጉልን ከእስር ቤት ለማስፈታት አስቦ ሁሉም ነገር በጥሩ ሁኔታ ይጠናቀቃል። አይሴጉል ከእስር ቤት ትወጣለች። ቦታው ላይ ፖይራዝ መቶ ነበረ። ምን ያህል እንደምወድሽ ታውቂያለሽ? በጣም ጠላሃለሁ ፖይራዝ፣ በጣም ነው የምጠላህ። አይሴጉል እባክሽ ስሚኝ፣ አንተ እኮ ማለት ወደ እኔ የመጣኸው እኔን መጠቀሚያ ለማድረግ ነው። አባቴን ለመሰለል እኔን ተጠቀምክብኝ። ይኸውልሽ እንደምታስቢው አይደለም፣ እባክሽ አዳምጪኝ። በጭቅጭቃቸው መሃል ወንድሟ መጥቶ ምንድን ነው የተፈጠረ ነገር አለ እንዴ? ወንድሜ እኔ ከዚህ መሄድ ነው የምፈልገው። ምንም ማለት አልፈልግም። ቀጥታ ወንድሟ ይዟት ይሄዳል። ፖይራዝ ወደ ልጁ ጋር ይሄዳል። በቃ እኔ ወደ ሩቅ መሄዴ ነው ብሎ ይሰናበታቸዋል። ልጁና የቀድሞ ባለቤቱ ነገሩ ግራ ያጋባቸዋል። ልጁ ሲናል በአባቱ ሁኔታ እጅግ በጣም አዝኖ ነበረ። በጣም ደብሮት ወዲያው ለአይሴጉል ይደውልላታል። ደህና ነሽ እህቴ? አባዬ የማይሆን ነገር እያለ ነው መጥቶ ተሰናበተኝ። ምን እንደሆነ ታውቂያለሽ እህቴ? እኔ እንጃ። ምን ብሎህ ነው? ሁኔታው ደስ አይልም። እሺ በቃ ጠብቀኝ፣ እኔ ያለውን ነገር አጣርቼ እነግርሃለሁ። እሺ እሺ ብላ ስልኩን ዘግታ ወደ እነ አባቷ ጋር ስትገባ እነ ባባ አንድ የድምፅ ግጪ እየሰሙ ነበረ። ምንድነው እሱ? ሁሉም የፖይራዝን የድምፅ ቅጂ እየሰሙ ነበረ። ከጀርባቸው ሆኖ እየሰለላቸው እንደሆነ በደንብ ያዳምጣሉ፣ በደንብ ይደርሱበታል። ይሄ ደደብ መሃላችን ቁጭ ብሎ ይሄ ደደብ። ባባ ወንበሩን በኃይል ይመተዋል። አይሴጉል ግራ ትጋባለች። አመሻሽ ላይ ፖይራዝ ተስፋ በመቁረጥ ወደ ቤቱ ይገባል። ወንበር ላይ ተቀምጦ ሽጉጥ ያቀባብላል። አንገቱ ላይ ይደቅናል። ራሱን ለማጥፋት ወስኗል። ነገር ግን ያመነታል። በኋላም ሽጉጡን አውርዶ ያስቀምጠዋል። እነ ባባ ጋር ኃይለኛ ግርግር ተፈጥሯል። ባባ ፖይራዝ መገደል አለበት ይላል። አይሴጉል ደግሞ በፍጹም እውነታው እሱ አይደለም እያለች ትከራከራለች። በኋላም ግን ቀጥ ብላ ትወጣና በሩን እላያቸው ላይ ቆልፋ እየሮጠች በመኪናዋ ገብታ ትሄዳለች። ሶንጉልም ወዲያውኑ በሩን ትከፍትላቸዋለች። አይሴጉል ፖይራዝ ጋር ትደርሳለች። ትሰማኛለህ? እየፈለጉ ነው፣ ይገሉሃል፣ ናውጣ። አውቃለሁ። ምን? እኔ ነኝ የድምፅ ግጁን የላኩላቸው። ምን እያደረክ ነው? አይሴጉል ከህይወትሽ አስወጥተሽኛል አይደል? ታዲያ ገደሉኝ አልገደሉኝ ምንድነው ፋይዳው? ምንድነው ጥቅሙ? ለውጥ አለው? አሁን እንሂድ፣ ዝም ብለን እንሂድ፣ ጊዜ የለንም፣ እንሂድ። ና እንውጣ፣ እንሂድ። እኔ ተስፋ ቆርጫለሁ። እንሂድ እያልኩ እኮ ነው። እባክህ አታስለፍልፈኝ፣ እንሂድ ብላ ቀድማው ስትወጣ በሩን ላይዋ ላይ ይዘጋዋል። ፖይራዝ በሩን ክፈተው! ፖይራዝ በጣም በራሱ ይናደዳል። ድንገት ሽጉጥ ይዞ ይወጣል። ውጭም ላይ እንደወጣ የባባ ሰዎች በግራና በቀኝ ይይዙታል። ፖይራዝ ባለህበት ቁም! አይሴጉል በጣም አዝናለሁ ብሎ ጭንቅላቷ ላይ ፖይራዝ ይደቅንባታል። ሁሉም ይደነግጣሉ። ምን እያደረክ ነው? ሁላችሁም አሁኑኑ ከኔ ራቁ! ሁላችሁም ራቁ ብያለሁ! ያለበለዚያ ጭንቅላቷን መፈረካክስላችሁ! ራቁ ብያለሁ! አንተ ደደብ አይሴጉልን ልቀቃት ብያለሁ! ልቀቃት! ከዚህ ራቁ እያልኳችሁ ነው! ፖይራዝ ተረጋጋ! ተው እባክህ! ፖይራዝ ምን እየሰራህ ነው? ፖይራዝ እባክህ! ዝም በሉ! ሁላችሁም ዝም በሉ! ሽጉጣችሁን አውርዱ! አሁኑኑ አውርዱ! ፖይራዝ ጭንቅላቷ ላይ ደቅኖባታል። ወዲያውም ወደ መኪናው ጋር የወስዳትና መኪና ውስጥ እንድትገባ አድርጎ ንጁ ቶሎ በይ ንጁ ብሎ ከቦታው ይሄዳል። ወዲያውኑ የባባ ሰዎችም ይከተሏቸዋል። ሄሎ ባባ፣ ምን ተፈጠረ?
ፖይራዝ አይሴጉልን አግቶ ይዟት እየሄደ ነው። ምን እያላችሁ ነው? ብቻ አታስብ፣ እኛ እናስተካክለዋለን። ስልኩ ይዘጋል። ምን ተፈጠረ? ፖይራዝ እንደሚሞት ስለገባው አይሴጉልን አፍኖ ይዟት ሄዷል። ፖይራዝ የሆነ ሱፐርማርኬት ውስጥ ይዟት ይገባል። ማንም አላያቸውም ነበረ። እስከ መቼ ነው ግን ፖይራዝ የምትደበቀው? እኔ እንጃ። የባባ ሰዎች እነ ፖይራዝን ያጧቸዋል። ባባ ለፖይራዝ ይደውልለታል። ትሰማለህ? ልጅህን ማየት ከፈለክ አይሴጉልን ትለቃታለህ። ቃል እገባልሃለሁ። አይሴጉልን ምንም አላደርጋትም። ያ ያንተ ቀልድ ነው። ትሰማኛለህ? በእንደዚህ አይነት ነገር ቀልድ የለም። አሁን የልጄን ድምፅ መስማት እፈልጋለሁ። ሄሎ አባዬ ከማለቷ ስልኩን ተቀብሏት ይዘጓል። ባባ ይናድዳል፣ ይነጋል። ነባባ በተሰበሰቡበት የማች ኦጉዝ አባት የልጄ ገዳይና አደገኛ ወንጀለኛ ነው ብሎ ፖሊሶችን ሰብስቦ እነባባ ቤት ይመጣል። ቤቱን ያስፈትሻል። በኋላም ሁሉንም በካቴና እንዲታሰሩ አድርጎ ወደ ፖሊስ ጣቢያ ይወስዷቸዋል። አደገኛው ዛፈር የነባባን መታሰር አውቆ ጥርስ በጥርስ ሆኗል። እስር ቤት ውስጥ እነባባ በመግባታቸው የደስደስ ተሰምቶት ወይናቸውን ከፍ አድርገው በደስታ ይጠጣሉ። እስር ቤት እነባባ ቆሞ ሳለ ፖይራዝ ይመጣል። ሳደርቲንም ይመለከተዋል። ደደቡ ጓደኛችንን እዩት። ፖይራዝ ባባ ቀጥ ብሎ ወደ ፖይራዝ ጋር ይጠጋል። ፖይራዝ ግን የባባን አይን ማየት ይፈራል። ባባ ይሄው እናንተ ላይ እንዲሆን አልፈለግኩም ነበረ። ዘግይታል ፖይራዝ። አንተ አይኔን እያየህ ክደኸኛል። ልጅህ ሲናን ያለ አባት እንደሚያድግን አወቀው። እሺ እባክህ ወደ ውስጥ ግባ፣ እባካችሁ ግቡ ብለው ወደ ውስጥ ያስገቧቸዋል። ጊዜያዊ ማረፊያ ውስጥ አስገብተው ያስሯቸዋል። አመሻሽ ላይ ዛፈር የነባባን መታሰር አውቆ ጽዋ እያነሱ ደስታ በደስታ ሆኗል። በደስታ አብዷል። እዛው ፖሊስ ጣቢያ ለአንዱ ጥበቃ ተደውሎ ቀጥታ ለባህሪ ባባ ስልኩን ይሰጡታል። ባህሪ ባባ ደህና ነህ? ይመስገን። ባንተ ጉዳይ ተጨንቄ ነበር ጓደኛዬ። በጣም ተጨንቄ ነበርና አንተን ለማስፈታት አንዳንድ እቅዶችን እየነደፈን ነበረ። ነው እንዴ? ደሞም ማትጠብቀው ሰው አብሮኛል። ማን ነው እሱ? እስማኤል ካራጉል የሚባል ሰው ታውቃለህ እንዴ? ዛፈር ስማኝ፣ ዋጋ ትከፍላለህ። እስማኤል በዚህ ሰዓት ከነ ግብረ አበሮቹ ጋር በመሆን ቢላዋ ያወጣሉ። ዛፈርንም ቀጥታ ሄዶ ይለዋል። ባባ ሰላም ብሏችኋል። እስማኤል የያዘውን ቢላዋ የዛፈር ሆድ ላይ ይሰኳል። እኛም ደህና ነን ብለህ ነገረው። እሺ። የእስማኤል ሰዎች አንድ በአንድ እየመጡ የዛፈር ሆድ ላይ ቢላዋውን ይሰኩታል። ስልኩ አልተዘጋም ነበረም። እስማኤልም ስልኩን አንስቶት እንዴት ነህ ባባ? ሁሉ ነገር ተስተካክሏል? እሺ አመሰግናለሁ። ዛፈር ላይ ቤንዚን ያርከፈክፉበታል። ምን እያደረጋችሁ ነው? እስከ ሲኦል ልንሸኝ ይፈልጋል ነው። ምን እያደረጋችሁ ነው? ተው! ምን እያደረጋችሁ ነው? ተው! እባካችሁ ተው! እያለ እየጮኸ በእሳት ይቃጠላል።